الله وعلى آله وصحبه ومن والاه ما بعد فنواصل درسنا في هذا الكتاب باب الترغيب من مساوي الأخلاق من الباب لا ينال لنا. وعن أبي هريرة رضي الله عنه أنه قال رسول الله صلى الله عليه وسلم آية المنافق ثلاث: إذا حدث كذب، وإذا وعد أخلف، وإذا اؤتمن خان. متفق عليه. الحديث في صحيح الإمام البخاري 33 حديث سيهون، وفي صحيح الإمام مسلم 59 حديثنا إلى 7 متفال إلى برو. እንግዲህ መሳዊ الأخلاق መጥፎ ስነ ምግባሮችን መራቅና መጠንቀቅ አለብን በሚል ባብ ነው ያስቀመጡት። አቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ ምን ይላሉ? قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ብለዋል፣ آية المنافق የሙናፊቅ ምልክቱ አሉ። አያ ማለት እንግዲህ ዓላማ ምልክት ማለት ነው። አንድ አካል ሙናፊቅ የመሆኑ ምልክት ሶስት ናቸዋል። ለዚህ እነዚህ እንግዲህ ወደፊት የሚመጡ ሶስቱ የሙናፊቅ ያስመሳይ መገለጫዎች ምልክቶች ስለሆኑ ሙእሚን ሙስሊም ሊወሰፍባቸው አይገባም፣ መራቅ አለብን። ثلاثها من مساوي الأخلاق ናቸው። አንደኛ የመጀመሪያው إذا حدث كذب አሉ። ሲያወራ ውሸት ነው የሚያወራው። ሙናፊቅ የመሆኑ ምልክት ሲያወራ እውነት አያወራም፣ ውሸት ነው የሚያወራው። እዚህ ውሸት ማለት በጣም እኮ ከባድ ነው። ያሸበ ምን ከባኢር الذنوب ያልሆነውን ሆኗል ማለት ወይም ደግሞ የሆነውን አልሆነም ማለት ከዚህ ማለት እሱ ነው። ሲያወራ ወይም ያወራ ጊዜ ይዋሻል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ከውሸት መራቅ አለብን፣ ውሸትን መጠንቀቅ ይኖርብናል። من مساوي الأخلاق ነው ውሸት። ሁለተኛ وإذا وعد أخلف ቃል የገባ ጊዜ ደግሞ ቀጠሮ ሰጥቶ ሲያበቃ ይخلፋል። በቀጠሮ አይገኝም፣ ቀጠሮ አያከብርም። ይሄም የሙናፊቅ ምልክት ነው አሉ። ኢኽላፍ الوعد ቃል አለማክበር፣ ቀጠሮ መخለፍ የሙናፊቅ ስራ ስለሆነ من مساوي الأخلاق ነው። ይሄንንም መራቅ ይኖርብናል። وإذا اؤتمن خان አማና ደግሞ የተሰጠው ጊዜ ይከዳል አሉ ነብያችን ሰለላሁ ዐለይሂ ወሰለም። አምነው ስራዬ ብለህ የሆነ ነገር አርገህለው እሱ በኋላ አላየሁም ብሎ ይክዳል። ነብያችን ሰለላሁ ዐለይሂ ወሰለም ይሄን ምን አሽራጥ الساعه ቆጥረውታል። ስለ ሰዓ ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄን አማና የተበላ ጊዜ፣ አማና የጠፋ ጊዜ ቂያማን ተጠባበቁ አሉ ነብያችን ሰለላሁ ዐለይሂ ወሰለም። اذا ضيعت الامانه فانتظر الساعه اذا وسد الامر او اسند الامر الى غير اهله كما نرى حالا አሁን እንደሚታየው ኃላፊነት ለማይገባው አካል የሆነ ጊዜ የዛ ጊዜ ሰዓን ተጠባበቁ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ እነዚህ ሶስት ነገሮች የሙናፊቅ መለያና የሙናፊቅ ምልክቶች ስለሆኑ من مساوي الأخلاق ናቸው። መራቅና መጠንቀቅ ይኖርብናል። እንግዲህ ለተሕዚር ከነዚህ ከሶስቱ ኺሳሎች ለማራቅ ከባድ መሆናቸውን ለመግለጽ ነብያችን ሰለላሁ ዐለይሂ ወሰለም የተጠቀሙት ቃል ነው ተብሏል። أشهر أو أصح التفسير لهذا الحديث የሙናፊቅ ስራ ነው እነዚህ ሶስቱና ከሶስቱ መራቅ ያስፈልጋል። ሐዲሱን እንደሰማነው متفق عليه ነው። ولهما من حديث عبد الله بن عمرو لهما ማለት للبخاري ومسلم ለሁለቱም ከعبد الله بن عمرو بن العاص حديث وإذا خاصم فجر አራተኛ ጨምረዋል ማለት ነው። የቀድሙ ሶስቱ እንዳሉ ሆነው ደግሞ አራተኛ وإذا خاصم فجر ሲከራከር ፈጀራል። ፍጁር ማለት ጥመት ማለት ነው። በሐቅ አይከራከርም። በባጢል መሆኑን እያወቀ በዛው በፍጁሩ ላይ ይከራከራል፣ ድንበር ያልፋል አሉ ነብያችን ሰለላሁ ዐለይሂ ወሰለም አያቱል ሙናፊቅ። ስለዚህ እኛም ሐቅ ለማወቅ ወደ ኺሳም ከገባን ወደ ጂዳል
ሐቁ ሲብራራልን ወደ ሐቅ መመለስ ይኖርብናል። በዛ ባያስከው ባጢል ፋጅረን የምትከራከር ከሆንክ ኺስላ ምን ኺሳል النفاق አለብህ ማለት ነው። መጠንቀቅ ይኖርብናል። አሁንም ለሁማ ያሉ ቡኻሪና ሙስሊም ያለ ሐዲስ ስለሆነ ቡኻሪ ላይ 34ኛ ሐዲስ ነው፣ ሙስሊም ላይ 58ኛ ይላል። ولفظه كما عند البخاري 4 من كن فيه كان منافقا خالصا አራት ነገሮች ያሉበት አካል ጥርት ያለ ሙናፊቅ ይሆናል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ومن كانت فيه خصلة منهن كانت فيه خصلة من النفاق حتى يدعها كارات አንደኛው ያለችበት ደግሞ ከሙናፊቆች ምልክት ወይ ከሙናፊቆች ስራ አንድ ስራ አለበት እስከሚታወት ድረስ አሉ። حتى يدعها ማለት حتى يتركها ከዛ በኋላ اذا اؤتمن خان واذا حدث كذب واذا عاهد غدر واذا خاصم فجر። ስለዚህ አሁን የተቆጠሩ ኺሳሎች من خصال المنافقين የነሱ ስራዎች ስለሆኑ ሙእሚንና እነዚህ አይገናኙም። ስለዚህ ውሸት፣ አማና መብላት፣ ቀጠሮ አለማክበር በጣም ትላልቅ ወንጀሎች ከሚባሉት ስለሆኑ መራቅና መጠንቀቅ አለብን። وعن ابن مسعود رضي الله عنه أنه قال رسول الله صلى الله عليه وسلم سباب المسلم فسوق وقتاله كفر متفق عليه. يهم متفق عليه وانا حديثنا قالوا بخاري 644 ሲሆን مسلم ደግሞ 64ኛ حديث ይላል። عبد الله بن مسعود الهذلي أبي عبد الرحمن رضي الله عنه الصحابي المشهور من السابقين إلى الإسلام ናቸው። እሳቸው ባስተላለፉት ሐዲስ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አሉ። ሲባቡል ሙስሊሚ ሙስሊምን መሳደብ አሉ። እንግዲህ ሰብና ሲባብ ማዕናው አንድ ነው። ሙስሊምን ያላግባብ መሳደብ ማነወር ፍሱቁን አሉ ነብያችን ሰለላሁ ዐለይሂ ወሰለም አመጽ ከአላህ ጧዓ መውጣት ነው። ፈሰቀ ማለት እኮ አስሉ خرج ማለት ነው። وسميت الفأرة فويسقة لخروجها من جحرها ይላል። ሌላም ሰበብ ተስሚያ አላት። ጉድጓድ እኮ አላት አይጥ ያሸባል ጉድጓዷ ስለምትወጣ ለዛ ነው ፎይሲቃ ተብላ የተጠራችው። ይሄም ፋሲቅ ከአላህ ጧዓ ወጣ ስለሚል ፋሲቅ ተብሎ የተጠራው ለዛ ነው። ስለዚህ ሙስሊምን ያላግባብ መሳደብ ከራስህ ለመከላከል ከሆነ እሱ እንግዲህ فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم دفاعا وانتصارا متاው እንደውም አፍضل እኮ አፉ ማለት ቢሰድብህ እንኳን አፉ ከቻልክ አንተ አፉ አቅረቡ للتقوى ግን ረድ ማድረግ ተፈቅዶላል። ጀምረህ መሳደብ ሙስሊምን ያላግባብ ይሄ አመጽ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሙስሊም ለልሙስሊም እንደ ወንድማማች ናችሁ ብለዋል አላህ Subhanahu Wa Ta'ala። ነብያችንም ሰለላሁ ዐለይሂ ወሰለም እንደዛ ብለዋል። ስለዚህ ወንድም ወንድሙን አይሰድብም። እንዴት ብሎ ይሰድባል? ስለዚህ መሰዳደብ ሙስሊምን ማነወር ይሄ አመጽ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ወቂታሉሁ ኩፍሩን ከዛ አልፎ ደግሞ ሙስሊምን መጋደል ኩፍር ነው አሉ፣ ክደት ነው። ስለዚህ እንግዲህ እንስተሐለሁ لا شك انه يكفر ሙስሊምን መግደል መጋደል ይቻላል ያለ ሙስተሂል ከሆነ نعم አላህ حرام ያደረገውን حلال ነው ብሎ اعتقاد ስላደረገ ይከፍራል። አለዛ እንግዲህ ኩፍር የሚለው ዱና ኩፍር ብለን እንፈስረዋለን። ስለዚህ አሁን من مساوي الاخلاق ስለማስጠንቀቅ ስለማራቅ የሚልባብ ስለሆነ ሙስሊምን ከመስደብ መራቅ استثناء የተወጣባቸው አንድ 6 መስአላዎች አሉ ብለናል። ከነዛውጭ ሙስሊም ዕርዱ ነብያችን ሰለላሁ ዐለይሂ ወሰለም አመሐጀት الوداع ንብረቶቻችሁም ደሞቻችሁም አዕራዶቻችሁም عليكم حرام كحرمة يومكم هذا في شهركم هذا في بلدكم هذا ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሙስሊም ለሙስሊም ደሙም ገንዘቡም ክብሩ حرام ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። እንደዚህ እንደ يوم النحر ክብር እንደ ዙል ሒጃ ክብር እንደ መካ እነዚህ ሶስቱ ነገሮች በጣም የተከበሩ እንደመሆናቸው የሙስሊምም ሁሉ ነገሩ حرامና የተከበረ ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ስለተናገሩ ሙስሊምን መሳደብ
ብሎም ሙስሊምን እቅትታል ሙስሊምን መጋደል ያኛው ፍሱቅ ሲሆን ይሄኛው ኩፍር ነው አሉ ከባድ ነው ተባለ እንግዲህ ወቂታሉሁ ኩፍር ማለት ተፍሲሩ የአህሉ ሱና ወልጀማዓ ቀድም የፈሰርነው ነው አንተ ሙስሊምና ሙስሊም በመጋደልህ ብቻ አትከፍርም ካበቃው ትከፍራለህ ወይም ደግሞ ኩፍር ማለት ማአሉ እንደዛ ነው እንግዲህ ሰውየው በወንጀል እስቲሃና የሚያደርግ ወንጀል ምንም የማይመስለው ከሆነ ሙስሊሞችንም መጋደል ዝም ብሎ ከምንም የማይቆጥረው ከሆነ هذا يؤدي به الى الكفر معاصي እኮ በሪዱል ኩፍር ነው ተብሏል አሸ ወንጀሎች የኩፍር መዳረሻዎች ናቸው ሰውየው ወንጀል ሲያበዛ ሲሄድ መጨረሻ ላይ ወደ ምን ይደርሳል ወደ ኩፍር ይደርሳል ስለዚህ በዛም ተፈስሯል ምላሳችንን መያዝ የሰዎችን አዕራድ የሰዎችን ክብር በተለይ የሙስሊሞችን ማጉደል ማነወር የለብንም ሙስሊምን መሳደብ ፊስቅ ነው ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም አመጽ ነው ወንጀል ነው ብለው መጋደሉ ደግሞ ኩፍር ነው الحديث كما سمعنا متفق عليه وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إياكم والظن فإن الظن أكذب الحديث متفق عليه هم حديث متفق عليه وهو طرف من حديث رواه البخاري الإمام البخاري 5143 حديث يذكبوت حديث الله كذا يهونا طرف ጫፍ ነው ሁሉም ሐዲስ አልመጣም ዘላይ ያሉን ወሙስሊም 2563ኛ ሐዲስ ዘግበውታል ይላል وسياتي ايضا برقم ወደፊት 1520 በዝበኛ ቁጥር ማለት ነው እዛ ላይ ሐዲሱ ይመጣልናል እንጠብቃለን ይያሉ እና አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ አቡ ሁረይራ ምን አሉ قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲያሉ ኢያኩም ወظن ኢያኩም ማለት ተጠንቀቁ አስጠነቅቃችኋለሁና ተጠንቀቁ ተሕዚር ይባላል ወظن ማለት መጥፎ ጥርጣሬን ተጠንቀቁ አንተ እንግዲህ ሙስሊሞች الأصل فيهم العدالة ብለና ምን ያረጋል ይያልክ እየተጠራጠርክ ያንን ጥርጣሬን ደግሞ ተግባር ማድረግ መጥፎ ጥርጣሬን እሱን ተጠንቀቁ አንተ ይሄ ሰውዬ ይሄን ማለት ነው ብለ ከዛ በኋላ ወደ ተግባር ካወጣው ወደውን ካመጣው ሌላ ነገር ውስጥ ስለምትገባ መጥፎ ظن السوء ተጠንቀቁ ምን አሉ ደግሞ فإن الظن أكذب الحديث ይሄ ጥርጣሬ የሚባለው ነገር ከወሬዎች ሁሉ በጣም ውሸት ማለት እሱ ነው አንተ ተጠረጥራለህ ያንኑን ታረጋለህ ስትከታተለው ግን መሰረተ ቢስ ይሆናል ነገሩ ስለዚህ መጥፎ ጥርጣሬዎችን በሙስሊሞች ላይ ተጠንቀቁ كذلك باللهم ላይ الله سبحانه وتعالى انا عند ظن عبدي بي فليظن بي خيرا الله سبحانه وتعالى ባሪያዬ እንደተጠረጠረኝ ነኝ ስለዚህ በእኔ ያለው ጥርጣሬ ኸይር ይሁን ኸይር ይጠርጥር እንጂ መጥፎ እንዳይጠረጥር ይላል ስለዚህ ስለ አላህ Subhanahu Wa Ta'ala በቻልነው ያህል ኸይር እየሰራን አላህ ኸይር ይውልልናል ብለን መጠርጠር ነው ያለብን እንጂ ዘነሱ በአላህ ዙሪያ መጠርጠር የለብንም كذلك فيما بيننا مسلم لمسلم መጠርጠር ያለበት ኸይርን እንጂ ሱኡን አይደለም ظنن ነብያችን ሰለላሁ ዐለይሂ ወሰለም እንደሰማነው እያስጠነቀቁን ነው ኢያኩም በሚለው ለፍዝ እንግዲህ ተህዚር ይባላል እሱን ظنن ተጠንቀቁ ራቁ አክዘብ الحديث ማለት ظن ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል አሉ አቡ ሁረይራ ሐዲሱ በተባለው ቁጥር ወደፊትም ይመጣልናል وعن معقل بن يسار رضي الله عنه قال سمعت رسول الله صلى الله عليه وسلم يقول ما من عبد يسترعيه الله رعية يموت يوم يموت وهو غاش لرعيته إلا حرم الله عليه الجنة متفق عليه طيب حديث متفق عليه يوانا حديثنا هنا قدم يقرأه يعني حديث يقدمه يا أبو هريرة صحيح رواه البخاري 644 مسلم 64 يهونه صحيح
قدم يتقرأ حديثنا يمطال يالو ነው المهم ይሄ ሐዲስ معقل ابن يسار የተሰኘ صحابي رضي الله عنه በሚያስተላልፈው ሐዲስ ደግሞ ምን ይላል قال سمعت رسول الله صلى الله عليه وسلم يقول يا الله الملائكተኛ እንዲህ ሲሉ ሰማሁ ما من عبد ባሪያ አይኖርም አሉ يسترعيه الله الله እረኛ የሚያረገው ረዒየተን ማለት ማህበረሰቦችን አንድን ሰው አንድን ባሪያ አላህ Subhanahu Wa Ta'ala ራዒ ወይም ንጉስ አያረገውም በሰዎች ላይ يموت يوم يموت ያ ሰውዬ የሚሞት ጊዜ የሚሞት ባሪያ አይኖርም ወሆ ጋሹ ለረዒየቲ ለነዛ ለማህበረሰቦቹ አታላይ ሆኖ ለነሱ ሳይጨነቅ እነሱን ጋሽ አርጎ አይሞትም إلا حرم الله عليه الجنة በዚህ ሰውዬ ላይ ጀነትን አላህ Subhanahu Wa Ta'ala حرام ያረገበት ቢሆን እንጂ ይሄ ደግሞ ኃላፊነት ላለው ሰው በጣም ወዒድ ያለው ሐዲስ ነው ራዒ ሆኖ የሰዎች ጠባቂ ኃላፊነት አላህ Subhanahu Wa Ta'ala ሰጥቶት እነዛን ማህበረሰቦች ነሲሃ ሳያረግ የሚጠቅማቸውን ሳይሰራ ለነሱ የሚጎዳቸውን ወዳ ሳይል ጋሺ አርጎ አታላይ ሆኖ እነሱን ሸውዶ አይሞትም እነሱ ጋር ጀነት ያልገባ ቢሆን እንጂ ይላሉ በሌላ ሪዋያ እነሱ ጀነት ሲገቡ እሱ ወደ ሳት ይሄደ ቢሆን እንጂ ያሁኑ ሪዋያ ደግሞ إلا حرم الله عليه الجنة በሱ ላይ ጀነትን حرام ያደረገበት ቢሆን እንጂ ይሄም እንግዲህ ተፍሲሩ ቅድም እንዳልነው ነው ይሄ ገሹ ምናምኑ ሐላል ነው ብሎ ከሆነ የሰራው ከፍሯል ጀነት አይገባም አለዛ حرم الله عليه الجنة ማለት مع السابقين አይገባም ወንጀል አለው የወንጀሉን ያህል እሳት ይቆያል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ስለዚህ ራዒ የሆነ ሐላፊ የሆነ አማና ነው ተብሏል አማናውን መወጣት አለበት አማናውን ካልተወጣና አማናውን ከበላ ማህበረሰቡን ገሽ አርጎ ከሄደ ማህበረሰቡ ወደ ጀነት ሲሄድ እሱ ወደ እሳት ይሄዳል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል غش الرعيه الراعي رعياውን غش ማድረግ من كبائر الذنوب መሆኑንም ከሐዲሱ እንረዳለን طيب تخريج እንግዲህ ቅድሙ አምታታው ያሁኑን ሐዲስ የሚመጣው صفحه ላይ ነው ተخريج ያደረጉት متفق عليه ይላል ተخريጁ ዘህኛው ላይ ነው صحيح رواه البخاري الامام البخاري እንግዲህ በፈትህ ነው የኛ ያመጡት 13ኛ 136 ገጽ ከ126 እስከ 127 فتح الباري مسلم 142ኛ ሐዲስ ነው واللفظ لمسلم አሁን የመጣው ለፍዙ ቃሉ የኢማም ሙስሊም ላይ ያለው ለፍዙ ነው ያመጣሁት ይያሉ ነው الامام ابن حجر رحمه الله وعن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم اللهم من ولي من أمر أمتي شيئا فشق عليهم من النان عليهم نبريني عليه لا عليهم نصاب فاشقق عليه أخرجه مسلم الإمام مسلم في صحيحه عنده 828 حديث عمتتوتال لله من طريق عبد الرحمن بن شماسة تثليث الشنو بلنا قال أتيت عائشة أسألها عن شيء فقالت ممن أنت فقلت رجل من أهل مصر فقلت كيف كان صاحبكم لكم في غزاتكم هذه فقال ما نقمنا منه شيئا إن كان ليموت للرجل منا البعير فيعطيه البعير والعبد فيعطيه العبد ويحتاج إلى النفقة فيعطيه النفقة فقالت أما إنه لا يمنعني الذي فعل في محمد ابن أبي بكر أخي أن أخبرك ما سمعت من رسول الله صلى الله عليه وسلم يقول في بيت هذا بيتوان انجليتك الحديث وزاد ومن ولي من أمر أمتي شيئا فرفق بهم فارفق به እንግዲህ ቂሳውን አሳልፈናል እዛው ሙስሊም ላይ ያ አይሻ ወንድም እንግዲህ ሐጀተል ወዳዕ ላይ የተወለደ አቡበክር ልጅ
محمد بن أبي بكر مبال على السوء تنش انقدي مع الذين خرجوا على عثمان وألبوا عليه رضي الله عنه عبروا نبر بالا مع أنه كانت له يد من عثمان كان كباكبو أصدقوا تنبر بالا على كل الأحوال الله يفعل ما يشاء ويحكم ما يريد. المهم في خلافة علي رضي الله عنه أمير على مصر تدرجوا نبر محمد بن أبي بكر من قبل معاوية لكون عمرو بن العاص كذا مكاكل دقمه معاوية بن حديج مبال والجعفي صحابي السو ممراو جيش نو محمد بن أبي بكر انقدي قدلوا مبالو قصة ورجمنو أوني عبد الرحمن بن شماسة مبالو سوية كمصر ودا مدينة متو انقدي عائشة زند قباهي نو ملو أتيت عائشة ودا عائشة متاه أسألها عن شيء كان نجر لطيقاتشو عائشة متاه هلال فقالت ممن أنت كيت أجرنا كيت متهنا بلا طيقاتشن هلال فقلت رجل من أهل مصر نما مصر كم من ورسوج عندنا ونبيه نجر قات هلال نجدي إذا مصر لا أمير هنا معاوية بن حديج محمد بن أبي بكر يقدلوا يالنو أمير هنا تحت إمارته انجدي صحابوچم تابعيوچم نبروا السو امير هونو غزوه ይሄ غرب افريقيا የሚባለውን ወደ ዱንጉላ የሚባል ሀገር ድረስ فتح አድርገዋል شباب صحابوች እኮ عبد الرحمن بن ابي صرحም ይሄም ሰውዬ عبد الله بن ابي صرح ስለዚህ ሙአዊያ بن حديجን ልትጠይቀው ነው እዛ ምስር ላይ አሚር ስለነበረ فقالت كيف كان صاحبكم لكم في غزاتكم هذه እንደዘመቱ ሰምታለች እዛ ዘመቻችሁ ጃሃዳችሁ ላይ አሚራችሁ ሙአዊያ ብን ሁደይጅ እንዴት ነበር ያስተዳደራችሁ ያዝንላችሁ ነበር ወይስ ያዝንላችሁ ነበር ወይ ብላ ጠየቀች فقال ما نقمنا منه شيئا ከአሚራችን ምንም የምንጠላው ነገር የለም በጣም ውብ የሆነ ጥሩ የሆነ አሚር ነበር إن كان لا يموت للرجل منا البعير فيعطيه البعير ጥሩ መሆኑበት ምክንያት ከነዛ ከሰሃቦችም ሆነ ከታቢዎች ዘመቻ የሚያረጉት የሚያካሂዱት ሰዎች ግመሉ የሞተበት ሰውዬ ካለ ግመል ይተካለታል አሚሩ ግመል ይሰጣዋል ባሪያው የሞተበት ካለ ባሪያ ይሰጣዋል አሚሩ ነፈቃ ወጪ ሲያስፈልገው ደግሞ አሚራችን ነፈቃ ያሟላልን ነበር እና ኒዕመል አሚር ነበር ጥሩ አሚር ነው ሙአዊያ ብን ሁደይጅ ብሎ لأم المؤمنين عائشة نقرات فقالت أمالت سمالت أداة التنبيهنا إنه إلى أمر والشأن لا يمنعني يكلكلن مالت الذي فعل في محمد بن أبي بكر بمحمد بن أبي بكر يسرى وسرى أننا يكلكلن مالت أنا أخبرك ما سمعت من رسول الله صلى الله عليه وسلم يقول في بيتي هذا الزه بيتي يا الله الملاكتنيا ሲናገሩ የሰማሁትን ከማለት ይሄ ሰውዬ ወንድሜን መግደሉ አይከለክለኝም ማለት እኛ ብንሆን እኮ ያጅበ እንኳን ወንድሜን ገድሎ የሆነ ነገር ካረገ ይዛን ሰውዬ መሐሲን ምንድነው የምታረገው ሽፍን አርገ ሸይጣን አርገ ታቀርበዋል ይሄ ወንድሟን ገሎት እሷ ስትጠይቅ እንግዲህ በጣም ጥሩ አሚር ነው ሲላት ይሄንን ማካልከኝ አቡበክር መሐመድ ኢብኑ አቢ በክርን መግደሉ ያንን ከነብያችን ሰለላሁ ዐለይሂ ወሰለም እዚህ ቤቴ ሲናገሩ የሰማሁትን ሐዲስ ከመናገር አይከለክለኝም ማለችና ምን አለች اللهم ነብያችን ምን አሉ አንተ ጌታዬ ሆይ ማን ወሊየ የተሾመ من امر امتي ማለት ከኡመቶቼ ጣጣ ሸይአን የሆነ ነገር ዋሊ የሆነ فشق عليهم በእነሱ ላይ ያስቸገራቸው ከሆነ فشقق عليها ነብያችን ሰለላሁ ችግር ውስጥ አስገባው አስቸግረዋል የሙእሚን የኡማ ሐላፊ ሆኖ ሙእሚኑን ማህበረሰብ የሚያስቸግር አሚር ዋሊ ከሆነ አላህ አስቸግረው ብለው ነብያችን ሰለላሁ ዐለይሂ ወሰለም ረገሙት ጨምረው ምን አሉ ومن ولي من امر امتي شيئا فرفق بهم فرفق ከኡመቶች ጣጣ ደግሞ ተሹሞ አላፊ ሆኖ ለኡመቶች ያዘነ እዘንለት አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ የአሚራችን ያዝንልናል ይያልከኝ ነው የአላህን እዝነት ያገኛል ማለቷ ነው ስላላስቸገረና አንተ ስለዚህ ይሄም ولاة الأمور من ملكة حديث نو እንግዲህ ولاة الأمور ሲባል ይሄ الإمام العظمى ብቻ አይደለም እኮ ኃላፊነት አለ من أمر أمتي شيئا ይያሉ ነው ተንኪሩ እንግዲህ ለተቅሊል ነው ተብሏል የቤት አባወራም ከሆን ያካባቢ
ኃላፊም ከሆንክ رئيس ለጅና ልትሆን ይሆን ትንሽ ኃላፊነት ካለ እንግዲህ እኛ በጠብዒና ሙሽኪሎች እኮ ነው ትንሽ ሲሰጥ ኃላፊነት መሆኑ ሳይሆን አንተ ሌላ ነገር ይሆን ይመስልህና ተሽቅ على الناس لا تشق على الناس ካስቸገረ ኡማዎችን አላህ ያስቸግረው ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም ካዘነላቸው አላህ ምን ይበላዋል ይዘንለት ስለዚህ ኃላፊነታችን ስር ያሉን ሰዎች ትንሽም ብትሆን ኃላፊነቷ ማዘን አለብን አለማስቸገር አለብን ነብያችን ሰለላሁ ዐለይሂ ወሰለም በጣም እኮ بالمؤمنين ምን ብሎ ወስፏቸዋል ረኡፍ الرحيم ሁለት ስም ከስሙ ሰጣቸው ለነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ሪፍቅ በኡመቲ ሙሐመድ ሰለላሁ ዐለይሂ ወሰለም ያስፈልጋል ይሄ ማስቸገር ምናምን የሚባለውን ደግሞ አያስፈልግም ስለዚህ ከሐዲሱ ምን ረዳው ደጋግመን እንዳልኩት ይሄ ማዘን የሚባለው እንግዲህ من محاسن الاخلاق ነው ይሄኛው ሸክ ማስቸገር ደግሞ من مساوي الاخلاق ስለሆነ መራቅ ያስፈልጋል ነው الحديث رواه الامام مسلم وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم اذا قاتل احدكم فليجتنب الوجه اخاهم لما الله زلال متاهم الحديث متفق عليه طيب رواه البخاري 2559 في صحيح الامام البخاري ومسلم 2610 ሁለተኛ ሐዲስ في صحيح الامام مسلم እንግዲህ اذا قاتل باهون لفظ قاتل ይላል بمعنى قتل ነው ብለናል በሌላ ሪዋያ ضرب በሚል ስለሚወራ قتلا بمعنى ضرب አንድ ሰው ሲማታሉ ነብያችን ሰለላሁ ዐለይሂ ወሰለም اذا قاتل اذا ضرب احدكم ከናንተ አንድኛችሁ እንግዲህ ወንድሙ ጋር ተጣልቶ ሊሆን ይችላል ወይ ደግሞ ተዕዲብ ያረገም ሊሆን ይችላል ወይ ሐድ ያቆመ ሊሆን ይችላል አንድ አካል በሚማታበት ሰዓት አሉ ነብያችን ሰለላሁ ዐለይሂ ወሰለም فليجتنب الوجه ፊትን ይራቃል ነብያችን ሰለላሁ ዐለይሂ ወሰለም አንተ ልጅህን ልትገርፍ ትችላለህ ባለቤትህን ልትገርፍ ትችላለህ ጓደኛህ ጋር አለመስማማት ተፈጥሮ ተጣልታችሁ ሊሆን ይችላል ስትማቱ ፊትን ራቋል فليجتنب ማለት فليبتعد ፊት ላይ ወደፊት አይሰነዘርም ጥፊም ሆነ ቦክስም ሆነ ሰልፈናል ያ ኑዕማን ኢብኑ ሙቀሪንንም ሐዲስ የሌሎችንም ሱሐቦች ሐዲስ ስለዚህ ፊት የሚባለው ነገር ብዙ ጊዜ እንዳልነው ብዙ ሐሳስ ነገሮች አሉት ትንሽ ምት አስርባቸው አካሎች ስላሉ እና አይንና አፍንጫ አሉና ጥርስና ምናምን ብዙ ነገሮች ስላሉ ከذلك ካፋርከው ወይም ካቆሰልከው ፊት ላይ ያለ ነውር ስለማይሸሽግ አዳብ እኮ ነው ሰበብ ነብያችን ሰለላሁ ዐለይሂ ወሰለም እያስተማሩ አሁን እኛ ልክ ስሩት የተባልን ይመስል ሰውየው ሲጣላኮ ወደ ሌላ በኩል አይሰነዝርም የሚሰነዝረው ወደ ምን ነው والله እኮ በጣም የሚገርም ነገር ግርም የሚያደርግ ነው ነብያችን ሰለላሁ ዐለይሂ ወሰለም አትማቱ ሴትየዋ ዚና ሰርታ አትራፍ አርጋ ረጅም ልትደረግ ይያለች ነብያችን ሰለላሁ ዐለይሂ ወሰለም ፊቷን ተጠንቀቋል ፊቷን ምን አታርጓል ለተሞት እኮ ነው ፊቷን ምን አታርጉታል አትምጡ ስለዚህ ፊት መምታት እንግዲህ መመሳዊ ለአኽላቅ ነው ፊት አይመታ አንተ ልጅህን ስታድብ ይያልን ነው ባለቤትህን ስታድብ ጓደኛ ጋር ተጣልተህ እንግዲህ ሸይጣን ወሰወሳችሁ ስትማታ ከፊት ሌላ ያለውን አካል ምታ እንጂ ፊትን ራቋሉ ነብያችን ሰለላሁ ዐለይሂ ወሰለም ፊት አትማቱ በሌላም ሐዲስ እንግዲህ ኢላውን ዘክረው እዛው ሙስሊም ላይ ሰሞኑን ቀርብ አሳልፈናል ስለዚህ ፊትን መራቅ አለብን እምንሰማውን ነገር እኮ የቻልነውን ያህል ካልጠበቅነው ችግር ነው ፊት አትማታ ተብለሃል ስለዚህ ፊትን አትማቱ ምንድነው አይሸሸግም የሚባለው አሸባብ ካሁን በፊትም ብዙ ጊዜ ብየዋል ሆድና ምንድነው የሚባለው አሸባብ ፊት አይሸሸግም ፊትን ልሸሽገው ብትል እንዴት አድርገህ ተሸሽገው ስለዚህ ይሄን አይኑን እንኳን ባታጠፋው ባይሞት ምንም ባይል የሆነ ቁስል ካቆሰልከው ሸይን ካረከው ፊት ላይ ያለ ጠባሳ አይሸሸግም ስለዚህ ሰው ባየ ቁጥር ምን ሆኖ ነው ከሌ እንዲያርጎት ነው خير ነው የሚያወሳ በሸር ነው የሚያወሳ በሸር ነው የምትወሳ ስለዚህ በሰማነው ምን ተጠቀም አላህ አርገን ነክተፊ بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا